በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረጉ ውጊያዎች ተጠናክረው የቀጠሉ ሲሆን በክልሉ የተለያዩ ስፍራዎች የሚደርሱ ጥቃቶችም ቀጥለዋል። አገዛዙ በሸዋ ቀጠና የከፈተው በከባድ መሳሪያ የታገዘ ውጊያ በንጹሃን ላይ ጉዳት እያደረሰ እንደሚገኝም የዜና ምንጫችን ዘግቧል። በወሎ ቀጠና የተለያዩ አካባቢዎችን በተደረጉ ውጊያዎች ሰብአዊና ቁሳዊ ጉዳቶች ተመዝግቧል። በደቡብ ወሎ ዞን ከደሴ ከተማ በቅርብ ርቀት ላይ በሚገኘው አልበኮ ወረዳ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ የጦር አባላት ሰብአዊና ቁሳዊ ጉዳት ደርሶባቸዋል ሲሉ ምንጮቻችን ተናግረዋል። አልበኮ ወረዳ ነጋሽ ከተማ ውስጥ በተደረገው ውጊያም ከ20 በላይ የአገዛዙ የጦር አባላት በሰብአዊ ጉዳት ሲወጡ ሌሎች በርካቶች ቆስሏል ሲል የዘገበው የመረጃ ምንጫችን በቀጠናው ሰሜን ወሎ ዞን መቄት ወረዳ በተደረገው ውጊያም ጉዳቶች ደርሰዋል። በወረዳው ከጥቁር አንበሳ እስከ ሲስጊ ድረስ በነበረው የተኩስ ልውውጥ የገባው ጦር ከፍተኛ ጉዳት ደርሶበታል ሲል የአማራ ፋኖ ብሔራዊ ንቅናቄ ያሳውቋል። በውጊያው ከደረሰው ሰብአዊ ጉዳት ባሻገር በርካታ የጦር መሳሪያዎችን በፋኖ ኃይሎች እጅ መግባቱን አሳውቀዋል። በተመሳሳይ በሸዋ ቀጠናና የተለያዩ አካባቢዎች በሁለቱ ኃይሎች መካከል ውጊያው መቀጠሉን የመረጃ ምንጫችን ያደረሰ መረጃ ያመላክታል። ኢትዮጵያን ከሱዳን ጋር በሚያዋስነው መተማ አካባቢ በተለይም ቁጥር 4ና 5 ብለው በሚጠሩ ስፍራዎችን በነበሩ የተኩስ ልውውጦች በንጹሃን ዜጎች ላይ ከባድ ጉዳት መመዝገቡ ተነግሯል። ሰሜን ሸዋ ዞን ማጀቴ ቀጠና በከባድ መሳሪያ የተደረገው የተኩስ ልውውጥ በጃዊ ጅግር ውሃ 15 ሰላማዊ ሰዎች ከተሽከርካሪ እንዲወርዱ ተደርገው የተገደሉበትና ሌሎች ጥቃቶችን በአማራ ክልል በአራቱም ግዛቶች አገዛዙ እየፈጸመ ያለውን ሰቆቃ የሚያመላክቱ ናቸው። የፋኖ ኃይሎች ባወጡት መግለጫ ደግሞ አገሪቱ በቀኝ ግዛት ውስጥ ትገኛለች ብለዋል። የብልጽግናው መንግስት የሀገሪቱን የፖሊሲ ሉዓላዊነት ከማከራየት አልፎ አየር ኃይሉንና መሰል ተቋማትን ለውጭ ኃይሎች መፈንጫ በማድረግ በአርበኞች መስዋዕትነት የተገኘውን የሀገር ነጻነት ለርካሽ ስልጣን ሲል አሳልፎ በመስጠት ሀገራችን ያልተነገረ የቀኝ ግዛት ውስጥ እንድትገባ አድርጓታል ሲሉ ገልጸዋል። ጣሊያን በ5 ዓመት የአርበኝነት ዓመታት ውስጥ በአማራ ህዝብ ላይ ካደረሰው በብዙ እጥፍ ዛሬ የብልጽግናው አገዛዝ እያደረገ ነው የሚሉት የፋኖ ኃይሎች የወቅቱ የውስጥ ቀኝ ገዢዎች ጋር እየተናነቁ እንደሚገኙም ተናግረዋል። የፋኖ ኃይሎች ቃል አቀባይ አስረስ ማረ ዳምጤ በበኩላቸው ይህ አገዛዝ አገር የማስተዳደሪያ ስርዓትና ተቋማቱ እየፈራረሱ የፕሮፓጋንዳ የመግዣ ስልቱን ግን እየተጠቀመ ነው ብለው በዚህ ሂደት ውስጥ ደግሞ አርሶ አደሩንና የክልሉ ወጣቶች መስዋዕትነት ፈሉበትን ትግል የሌሎች ኃይሎች አድርጎ ማስተጋባቱ አንዱ ነው ብለዋል። የፋኖ ኃይሎችን እንቅስቃሴ የሌሎች የውስጥም ይሁን የውጭ ኃይሎች መላላክ ይሉታል። ነገር ግን እኛ ትግል የጀመርነው ብልጽግና ከህዝባዊ ወያነ ሓርነት ትግራይ ህወሓት ጋር እየሰራ ሻዕቢያ ጋራም ሳይጋጭ መሆኑን ይዘነጉታል በማለት አክለዋል። አስረስ ማረ ዳምጤ እንዳሉት ለጋራ መንግስት ግንባታ ከጎረቤቶቻችንና ከሌሎች ጸረ ብልጽግና ኃይሎች ጋር ትብብር ማድረጋችን ግን ግድ ይላል ሲሉ ተናግረዋል። ከዜና ምንጫችን ጋር በነበራቸው ቆይታ